ሰላም ውድና የተከበራችሁ የመቅደስ ቤተሰቦች የሁሉ ሚዲያ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? እንደየሰዓት ተቆጣጠራችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትከታተሉኝ ደግሞ ከልብ አመሰግናለሁ። የእውነት ቤተሰቦቼ በጣም ነው አመሰግነው። ሰብስክራይብ እያደረጋችሁ እያበረታታችሁኝ ነው እና ከልብ አመሰግናለሁ። እንግዲህ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። የዛሬው የእውነት በጣም አሳዛኝ ክስተት ነው ይዤላችሁ የመጣሁት። እንግዲህ ሀገራችን ኢትዮጵያ ላይ የሚከሰተውን ነገር በየጊዜው በየሰዓቱ ታያላችሁ። የሚደረገው ነገር በጣም የሚያሳዝን ነው። በየቦታው እንግዲህ አንድም ቀን እንኳን መልካም ዜና የማንሰማበት ቀን ሆኗል ማለት ነው። አሁን በአሁኑ ጊዜ ኢትዮጵያ ላይ እየተደረገ ያለው ነገር በጣም ያሳዝናል። እንግዲህ በሳሪስ አዲስ አበባ ሳሪስ ጤና ጣቢያ እንግዲህ እየተከሰተ አንድ ክስተት ነው የምነግራችሁ። በጣም አሳዛኝ ክስተት እንግዲህ አንድ ወንድማችን ሳሪስ ጤና ጣቢያ ነው የሚሰራው። እዛ ነበር የስራ ቦታው እዛ ነበር እና እንግዲህ ሌሊቱ ሙሉ እዛ አዳር ነበረ ስራውና እዛ ነበረ። እንግዲህ ጠዋት 12 ሰዓት ተነስቶ ቤተክርስቲያን ሲሄድ በጣም በአሰቃቂ ሁኔታ እንግዲህ 12 ሰዓት ማለት እንግዲህ ነግቷል፣ እንደምታዩት ነግቷል ማለት ነው። የነጋ ነው 12 ሰዓት ማለት እና በዛ ሰዓት ነው እንግዲህ በአሰቃቂ ሁኔታ ተገድሎ የተገኘው ማለት ነው። እንግዲህ ማን እንደገደለው አይታወቅም። እንግዲህ በተለያየ ጊዜ በተለያየ ቦታ ማንም የማይጠይቃቸው ሰዎች ብዙ ጊዜ አዲስ አበባ ላይ የትኛውን ቦታ ላይ ማለት ነው እንደዚህ የተገደሉ ማን እንደገደላቸው መጨረሻቸው ደማቸው ደመከል ሆኖ የሚገኝበት ብዙ እናያለን ማለት ነው። ብዙ ነገር እንሰማለን። የራይድ ሾፌሮች፣ የተለያዩ ሰዎች እንደው ባለፈው ለራሱ ታስታውሳላችሁ አንድ ወጣት እንግዲህ በሚሊተሪ በለበሰ እንግዲህ በአዲስ አበባ ፖሊስ ተገድሎ በጣም ቤተሰቦቹ በጣም አዝነው እንግዲህ ብዙ ነገር ሆነው እንግዲህ ያው ለሀዘናቸው መጽናኛ ተብሎ እንግዲህ በሶሻል ሚዲያ አይታችኋል። የሆነ ቆርቆስ ምንድን ነው የሚባል የሆነ ጭርምትምት ያለ ቤት እንግዲህ የቀበሌ ቤት ተሰጥቷቸዋል። ለሀዘናቸው ማስረሻ እንግዲህ ቤተሰቦቻቸውን አተው እንግዲህ እየተደረገ ያለው ነገር በጣም ነው የሚያሳዝነው። በአሁኑ ጊዜ ማለት ነው ሁል ጊዜ የምንሰማው ነገር በየጊዜው እውነት አንድም ቀን እንኳን እንደው መልካም ዜና እንግዲህ ከቅርብ ዓመታት ወዲህ አንድ ቀን እንደው የሆነ መልካም ዜና ሰምታችሁ ታውቃላችሁ? እኔ በበኩሌ ምንም ነገር ሰምቼ አላውቅም የእውነት እና በየጊዜው ማለት ብዙ ሰዎች እንግዲህ ማንም እንደገደላቸው አይታወቅም፣ ይገደላሉ፣ ይገኛሉ በመንገድ ላይ አስፋልት ላይ በተለያየ ቦታ እንዲህ ሶሻል ሚዲያ ላይ የወጡትን ያው እናያለን። እኛ የማናውቃቸው ያልወጡትን ቤት ይቁጠራቸው ማለት ነው። በየጊዜው እየተደረገ ያለው ነገር በጣም ነው የሚያሳዝነው። ስለዚህ ለዚህ መፍትሄው ምንድን ነው ግን? እውነት እኔ ሁልጊዜ እንዲህ ያንን ነገር እንሰማለን። ሁልጊዜ እንግዲህ እንዲህ አይነት ነገር እየሰማን በቃ ጆሮአችንም ለመደው መሰለኝ። እውነት አሁን አንዳንዴ ሁልጊዜ እንዲህ አይነት ነገር ስንሰማ ምን ማለት አሁን የሆነ በብዛት ይህን ያክል ሰው ሞተ፣ 300 ሰው 100 ሰው ሞተ እያልን እየሰማን እንደዚህ አንድ ሰው 2 ሰው ሞተ ሲባል በቃ አሁንማ ምንም አይሰማንም ማለት ይቻላል ማለት ነው። እና እንዲህ ቆይ ግን ለእንደዚህ አይነት ነገር ማለት እንግዲህ ሀገር ማለት መንግስት ባለበት ሀገር እንደዚህ በፀሐይ ብርሃን በሌሊት እንግዲህ 12 ሰዓት ማለት ነግቷል። ኢትዮጵያ ላይ 12 ሰዓት ማለት በጣም ነግቷል። እንግዲህ ሁሉም ሰው ስራ የሚሄድበት ታክሲ ላይ የሚሰለፍበት በዛ ሰዓት እንግዲህ እንደምታውቁት እንደው 10 ሰዓት እንደዚህ ነው ሌሊት የሚባለው እና 12 ሰዓት ነግቷል። አንድ ሰዓት ሊሆን ምንም አልቀረውም ማለት ነው። እና እንደዚህ በዚህ በጠራራ ፀሐይ ሰው እንግዲህ ተቀጥቅጦ በአሰቃቂ ሁኔታ እንደዚህ ተገድሎ ስታዩ በጣም ነው የሚያሳዝነው የእውነት። ሁልጊዜ አሁን ለትንሽ ጊዜ በቃ በሶሻል ሚዲያ ሆይ ሆይ ይባላል። ለአንድ ሳምንት የአንድ ሳምንት አጀንዳ ይሆናል። ከዛ በቃ አለቀ፣ ይረሳል ማለት ነው። እና እስከ መቼ ነው እንደዚህ አይነት ነገር ታውቃላችሁ? በአሩሲ ላይ እስካሁን ድረስ ምንም ነገር
የቆመ ነገር የለም። እስካሁን ድረስ እየተገደሉ ነው ያሉት። ምንም ነገር የቆመ ነገር የለም ማለት ነው። እና ስለዚህ ይህንን ነገር ለዚህ መፍትሄው ምንድን ነው ማለት መፍትሄ የጠፋ የታጣበት አንዳንድ ሁለት እየተባለ እንግዲህ በቅደም ተከተል በየጊዜው ሰዎች እየሞቱ ነው ማለት ነው። እንደዚህ በግልጽ እውነት ሰው ታሞ ሲሞት ምንም የእግዚአብሔር ነው፣ ከእግዚአብሔር የመጣ ነው። ያው ሁላችንም ከሞት አንቀርም። ግን እንደዚህ በድንገት አውቀው ሰው ገድለው ሲጥሏቸው ያማል። የእውነት በጣም ነው የሚያማው። እና መፍትሄው ምንድን ነው ግን? እስከ መቼ ነው እንደዚህ እየተገደልን የምንኖረው? እንደዚህ በየጊዜው ማለት ነው። ታስታውሳላችሁ ማለት በጣም በርካታ ሰዎች ናቸው እንደዚህ መኪናቸው ውስጥ ተገለው እንደዚህ በቃ ስራ ላይ ያሉ ሞተው ከዛ ፍርድ ቤት ይካሄዳል፣ ምን ይባላል። ከዛ መጨረሻው ግን በቃ የለም። መጨረሻው ወይ ይያዛሉ፣ ለትንሽ ቀን ይታሰራሉ፣ ከዛ ይፈታሉ። በአመክሮ የሚባል ነገር አለ። በቃ ከዛ ይፈታሉ ማለት ነው። እና ለዚህ መፍትሄው ምንድን ነው? እስከ መቼ ነው እስከ እንደዚህ ሰው እየሞተ እየተገኘ ምንም ማለት ለምንድን ነው እንደዚህ ያለምንም ጥፋታቸው ከምንም ነገር የሌሉበት እንደዚህ እየተገደሉ የሚገኙት? እንግዲህ አስቡት። ይሄ ወንድማችን ሌሊቱ ሙሉ እንግዲህ ሲሰራ አድሮ ህዝብን ሲያክም አድሮ ነው እንግዲህ በጠዋት ከስራ አዳር ስለነበረ 12 ሰዓት ወጥቶ ነው እንግዲህ አዳሩን ወጥቶ አዳር ሲሰራ ስላደረ እንግዲህ ጠዋት ቤተክርስቲያን ተሳልሜ ልሄድ ብሎ እንግዲህ የጎንደር ልጅ ነው፣ ጎንደር የአርማጮ ልጅ ነው ማለት ነው ልጁ። አዲስ አበባ ሳሪስ ጤና ጣቢያ ነበር የሚሰራው። በጣም ያሳዝናል በእውነት በጣም ነው የሚያሳዝነው። በጣም ነው የሚያመው። ገና ወጣት ልጅ ነው። በጣም ነው ልብ የሚነካው ማለት ነው። ምንም እንግዲህ ስራ አስቡት። የእውነት በጣም ያናድዳል። በጣም ነው በቃ ልብ የሚሰብረው። ህዝብን ሲያገለግል ህዝብ አገልጋዮች በየጊዜው ያው ዶክተሮች እየሞቱ ታስታውሳላችሁ። ከዚህ በፊትም እንደዚህ ባህር ዳር የሆነ ዶክተር በጣም ስፔሻል ዶክተር እንደዚህ ሞቶ ተገኝቷል። እንደዚህ እንደምታስታውሱት ትንሽ ቀደም ብሏል። እና እንግዲህ ዶክተር ማለት እንግዲህ የህዝብ ነው። እነሱ ከእግዚአብሔር በታች ያው የሚያክሙ ናቸው። እና ስለዚህ ለምንድን ነው እነሱስ የሚሞቱት? እና በጣም ነው የሚያሳዝነው የእውነት። መፍትሄው አሁን እንግዲህ በቃ ሞተ ይሄ ወንድማችን በቃ ተቀበረ። ምንም ባልታወቁ ሰዎች ሞተ ነው የሚባለው ማለት ነው። ግን እስከ መቼ ነው እንደዚህ የሚባለው? እስከ መቼ ነው? መፍትሄውስ ምንድን ነው? እውነት ሁሉም የሚሰማው በእርግጥ ህዝቡም የሚሰማው ሁሉም በየቤቱ ሲገባበት በራሱ ላይ ሲደርስ ነው ሁሉም ሰው የሚሰማው ማለት ነው። ሀዘን የሚሰማው ያው ሲነካ ነው አይደለ? ማለት ሲደርስበት ነው። አንድ ሰው የሰው ቁስል የሚገባው የሰው ቁስል የሚሰማው ሲደርስበት፣ ያንን ቁስል የሚያየው የሚገነዘበው በራሱ ላይ ደርሶ ሲያየው ነው ማለት ነው። እና ያው በቃ ነፍሴ ማር ተብሎ ይታለፋል። ከዛ ደግሞ ሌላ እንደ አዲስ ሌላም ሰው እንግዲህ እንደዚህ ይሞታል። የዛኔም እንደዚህ ይባላል። እና ግን መፍትሄው ምንድን ነው? የእውነት ቤት ይቁጠረው። አሁን ባለፈው ዕለታም እንደምታስታውሱት እንግዲህ የህግ ሰው ናት እንግዲህ ለምንድን ነው እንደዚህ የፈረድሽብኝ ብሎም እንግዲህ ቤቷ ድረስ ሄዶ አንዱ እንደዚህ ገርላ ተገኝቷል ማለት ነው። እና በቃ አንዳንዴ እውነት ስታስቡት ማለት ነው ሀገራችን መቼ ነው እንዱ በቃ ሰላም እንደሌላው ሀገር በቃ አይደለም ሰላም። በእርግጥ አሁን ዓለም በሞላ ሰላም አይደለም። ነገር ግን ቢሆንም የኛ በጣም በዛ። የእውነት እርስ በራሳችን እንደዚህ ምን የሚደረገው እንግዲህ የሌላ ሰው መጥቶ አይደለም እንግዲህ እንደዚህ እየሞቱ እየተገደሉ የሚገኙት እዛው በዛው ነው ማለት ነው። ስለዚህ ይሄ ነገር ከሌላ ሰው መጥቶ አይደለም እንትን እያለን ያለው እንደዚህ እየተገደሉ ያሉት ማለት ነው። ታውቃላችሁ በዚህ ሀሩሲ ላይ እየተደረገ ያለው ነገር ክርስቲያኖች ስደተኛ ሆነዋል በሀገራቸው። እንደምታውቁት ነው። ባለፈው እንግዲህ አጀንዳ ሆነው በቃ አሁን ተረስተዋል። እውነት ለመናገር ተረስተዋል። ለትንሽ ጊዜ ፌስቡክ ላይ ጫጫታ ሆይ ይባላል። ከዛ በቃ አለቀ። እንግዲህ በሀገራቸው በተወለዱበት ሀገር ቤት መስርተው ምን ባሉበት ሀገር ያው ውጡ በቃ ተብለው እንግዲህ ያለ ምንም ጥፋት ተገድለዋል። ስንት ክርስቲያኖች ማለት ነው በክርስትናቸው ምክንያት ማለት ነው እንደዚህ የተደረጉት። እና በብዛት ደግሞ አይታቸዋል። ለእነሱ ድምፅ የሆኑት መምህራን፣ ዲያቆናት
ሰባኪ ወንጌላውያን ታስረው ነው ያሉት ማለት ነው። እስካሁን ያልተፈቱ አሉ። እንግዲህ ድምፅ መሆን ለራሱ ያሳስራል። የእውነት ድምፅ ስለሆኑ ብቻ ብዙ መምህራን ብዙ ሰዎች ታስረዋል ማለት ነው። ጨለማ ቤት ውስጥ ያሉ አሉ። ምንም ነገር ሰው እንዳይጠይቃቸው የተደረጉ አሉ። እንግዲህ ድምፅ ስለሆኑ ብቻ ማለት ነው። አስቡት እንግዲህ ሀገራችን ላይ በሀገራችን እንደዚህ እየተሳደዱ ያሉ ሰዎች አሉ ማለት ነው። እስካሁን ጠያቂ እንዳይሄድላቸው እንዳይጠየቁ ጨለማ ቤት ውስጥ እየታሰሩ እነ መምህር ዘላለም እንዲሁም ደግሞ አንድ ሶሻል ሚዲያ ላይ ቤተክርስቲያን የሚያሰራ ልጅ ስሙን ረሳሁት። እሱ ራሱ እንግዲህ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን እያሰራ ባለበት ድምፅ ስለሆነ ለአሮሲ ድምፅ ስለሆነ ያው ታስሯል ማለት ነው። እሱን ጭራሽ ጠያቂ እንዳይገባ ማለት ነው። ወደሱ ጠያቂ እንዳይሄድ ነው የተደረገው። ጠያቂ እንዳይገባ ጨለማ ቤት ውስጥ ነው እንግዲህ። ምን አደረጉ? ምንም አድርገው አይደለም። ለምንድን ነው እንደዚህ የሚሆነው ብለው ለአሩሲ ወገኖቻችን ቤተሰቦቻችን ድምፅ ስለሆኑ ብቻ ነው እንግዲህ የታሰሩ። አንዱ 2 መምህራን ተፈትተዋል። ሌሎች ግን በትረ ማርያም ተፈትተዋል። አንድ ቀሲስ አባታችን እሳቸውም ተፈትተዋል። ሌሎች ግን በቃ ጨለማ ቤት ውስጥ ነው ያሉት ማለት ነው። ሰው እንዳይጠይቃቸው ጭራሽ ነው እየተደረገ ያለው ማለት ነው። እና ይህንን ነገር ማለት ነው በቃ ሁሉም በቃ በየአካባቢው ስላልደረሰበት ጸጥ ብሏል ማለት ነው። ማለት ቤተክርስቲያን እንደዚህ እየተሳደደች ምዕመናን እንደዚህ እየተሳደዱ ብዙ ነገር እየተደረገ ባልሰማ ታስታውሳላችሁ። ከዚህ በፊት እንግዲህ ጥቁር የለበስን ጊዜ በዛን ሰዓት ሁሉም በአንድ እንትን ብለው ነበረ ማለት ነው። አሁን ግን በቃ ለአሩሲ ክርስቲያኖች ናቸው እንግዲህ እንደዛ እየተገደሉ ያሉት። ግን በቃ የእውነት ድምፅ የሆኑትም ጭራሽ ድምፅ የሆኑትንም እንግዲህ እንደዚህ እንደምታዩት ነው እየተሳደዱ እየታሰሩ። በቃ ዝም በሉ፣ ስንገድላችሁም ስናሳድዳችሁም ጸጥ በሉ፣ በቃ ጸጥ በሉ ነው በቃ እየተባል ነው ማለት ነው። ድምፅ ሲኮን እንደዚህ ማሰር ነው። እንደምታዩት ብዙ ነገር አለና በጣም ነው የሚያሳዝነው የእውነት። አንዳንዴ ስለ ሀገራችን ኢትዮጵያ ስናስብ የእውነት ምንድን ነው የሚሰማቸው? አሁን ስለ ሀገራችን ስታስቡ እየተደረገ ያለውን እየደረሰ ያለውን ግፍ አሁን በጦርነት በጦርነት ተዋግቶ የሚሞቱት እነሱ ተዋግተው ነው ግን ያለምንም ጥፋታቸው ምንም የማያውቁ ህፃናት ምንም የማያውቁ እናቶች፣ አባቶች፣ አረጋውያን እንደዚህ ሲገደሉ ግን በጣም ያማል ማለት ነው። በጣም የእውነት ሀገራችንን እግዚአብሔር አምላክ ሰላሟን ይመልስልን። እኛም ማለት አሁን እኮ እንደዚህ በመኪና ለራሱ መሄድ ብርቅ እየሆነ ነው ማለት ነው። አሁን ሀገር አቋራጭ መኪና ቀጥታ ለምሳሌ ከአዲስ አበባ ጎንደር፣ ከአዲስ አበባ ጎጃም እንደዚህ ቀጥታ የሚሄድ በፊት በመኪና ነበር አይደል የምንሄደው። አሁን ግን የለም መኪና። በመኪና መሄድ አይቻልም። በመኪና አይኬድም እንግዲህ እንደምታውቁት ማለት ነው። እና ያው በፕሌን ነው። ገንዘብ ያለው በፕሌን ይመጣል። ገንዘብ የሌለው ደግሞ አሁን ለሕክምና እንደዚህ ሪፈር የተባሉ ወደ አዲስ አበባ ወደዚህ የለም። በቃ መምጣት አይችሉም እንደዚህ በመኪና ማለት ነው እንደምታውቁት። እና ሀገራችንን የእውነት መቼም አንድ ቀን ሰላም ትሆናለች ብለን እናምናለን። ነገር ግን እስከዛ ድረስ እንዴት ነው መሆን ያለበት? እንደዚህ መሀል ሀገር እንግዲህ መሀል ሀገር አዲስ አበባ ነው እንግዲህ ሰው እየተገደለና በጠራራ ፀሐይ ያለምንም እንትን እንግዲህ ፖሊስ ሕግ አለ እየተባለ የሚባልበት ሀገር ላይ ሆነን ነገር ግን ያው ማንም ቅጥቅጥ አድርገው ሲገሉት በቃ ተገድለው ነው የተገኙ። በጣም አሰቃቂ ሁኔታ ለዛውም ማለት ነው። ሳሪስ ማለት እንግዲህ መሀል ከተማ ነው እንደምታውቁት ሳሪስ። እና እንዲሁ ነው ስታዩ ምን ይሰማል? የእውነት ምንድን ነው የሚሰማቸው? አሁን ስለ ሀገራችን ሁልጊዜ መርዶ፣ ሁልጊዜ ስቃይ፣ ሁልጊዜ እንደዚህ አይነት ነገር ስትሰሙ ምንድን ነው የሚሰማቸው? እውነት ያው መቼም እኔ ህግ አለ ብዬ አላምንም። ለምን ብዙ ሰዎች በህግ እንደዚህ በሚሊተሪ በለበሱ ሰዎች ነው እየተገደሉ የተገኙ። ህፃናት ለራሱ ባለፈው ለታ
ወደ ሐዋሳ አካባቢ አቧራ ቦና ናቸው ተብለው 2 ህፃናት ተገለዋል። እንግዲህ ያስቡት እና በጣም ከባድ ነው። እግዚአብሔር አምላክ ምሕረቱን ይላክልን። ቤተሰቦቼ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ወዳቸዋለሁ። ባይ